ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ልዩ ዝግጅትን ነው። የዛሬው ልዩ ዝግጅታችን ትኩረቱን የሚያደርገው ሰንደቅ ዓላማ ላይ ይሆናል። በተለይም ደግሞ እንግዲህ አንድ ሉዓላዊት ሀገር በሰንደቅ ዓላማዋ ትወከላለች። ሰንደቅ ዓላማ ደግሞ የሉዓላዊት ሀገር መገለጫም ተደርጎ እንግዲህ ይወሰዳል። በተለይም ደግሞ ሀገራት በሌሉበት አሊያም ደግሞ ተወካዮች በሌሉበት አካባቢም ደግሞ አንድ ሀገር ሰንደቅ ዓላማ ካላት የዛች ሀገር ማንነት ምንነት የሚገለጥበት ሂደት እንዳለ ይታወቃል። በተለይም ደግሞ ለሰንደቅ ዓላማ የሚሰጠው ክብር ምንድነው? ምን አይነት ክልከላዎች ደግሞ በዚሁ ተደርጓል የሚለውንም ጭምር እንግዲህ በዛሬው በልዩ ዝግጅት ፕሮግራማችን የምንዳስሰው ነው የሚሆነው። በተለይም ደግሞ ኢትዮጵያ አዲስ ዓመት በገባ ጥቅምት የመጀመሪያው ሳምንት ላይ እንግዲህ የሰንደቅ ዓላማን ቀን ታከብራለችና ይሄ አጠቃላይ ከክብረ በዓሉ ጋር ተያይዞ አጠቃላይ ደግሞ ከሰንደቅ ዓላማ ጋር ተያይዞ የተለያዩ ሀሳቦችን ልናወራ እዚህ እንግዳ ጋብዘናል። እንግዳችን አቶ ኢሳ ቦሩ ይባላሉ። በሕዝብ ተወካዮች ምክር ቤት የሕግና ፍትህ ቋሚ ኮሚቴ ምክትል ሰብሳቢ ናቸው። ከእሳቸው ጋር ቆይታ እናደርጋለን። እናንተም እንግዲህ ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ ጋብዛችኋለን። መልካም ጊዜ ይሁንላችሁ። እንግዲህ አቶ ኢሳ ጥሪያችንን አክብረው እዚህ ስቱዲዮአችን ድረስ ስለመጡልን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። መልካም እንግዲህ ዛሬ የተገናኘንበት እንግዲህ በዚህ ጥቅምት ወር ውስጥ የሰንደቅ ዓላማ ቀን ይከበራልና በአዋጅም የጸደቀ ነው። ምናልባት ወደዚህ ሀሳብ ከመግባታችን በፊት ኢትዮጵያ የሰንደቅ ዓላማ ጋር ያላት ታሪክ ምን ይመስላል ከሚለው እስኪ መነሻችንን እናድርግ። አመሰግናለሁ። እንግዲህ የሰንደቅ ዓላማ ኢትዮጵያ ሰንደቅ ዓላማ ታሪካዊ ዳራን ወስደን ብናይ ወደ 17ኛው መቶ ክፍለ ዘመን ይወስደናል። ይሁንና የዘመኑን ኢትዮጵያ ቅርጽ ኢትዮጵያ አንድ ሆና አገር ከሆነችበት ጊዜ ጀምሮ ኦፊሻሊ በሕግ ወጥቶ መተግበር የተጀመረው በ1897 እንደ አውሮፓውያን አቆጣጠር ማለት ነው። በአፄ ምኒልክ ሁለተኛ ጊዜ ነው ማለት ነው። በዚህን ጊዜ የነበረው ሬክታንጉላር ቅርጽ እንዲይዝና አራት ማዕዘን ቅርጽ እንዲይዝና አረንጓዴ፣ ቢጫ፣ ቀይ የሚል ቀለማት ኖሮት መሀከል ላይ ዘ ላዮን ኦፍ ጁዳ የሚባል የሞ አንበሳ ምልክት እንዲኖረው ተደረገና ከዛን ጊዜ ጀምሮ በንጉሱ እየተቀያየረ በዘውዲቱ በአፄ ኃይለ ሥላሴም በዚሁ አይነት ምልክት ነው የመጣው ማለት ነው። ስለዚህ ከዚህን ጊዜ ጀምሮ ነው እስከ 1974 ወይም 1966 ማለት ነው አፄ ምኒልክ ሁለተኛ ስልጣን ከያዙበት ጀምሮ እስከ 1966 አፄ ኃይለ ሥላሴ ከስልጣን እስከሚወገዱ ድረስ ይሄ ሰንደቅ ዓላማ የመሀከሉ ላይ ቀለማትን ይዞ አርማው የሞ አንበሳ አርማ ይዞ የቀጠለበት ሁኔታ ነው ያለው ማለት ነው። በ1979 አካባቢ የሶሻሊስት አርማው የሶሻሊስት አርማ ሆኖ ስንዴና ጊር ምልክት ኖሮት ሌላው ያው ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ የሆነበት ሁኔታ ነው ያለው። ከዛ በኋላ ነው ከ1983 ዓመተ ምህረት ጀምሮ ደርግ ከስልጣን ከተወገደ ጊዜ ጀምሮ በተለይም ከህገ መንግስቱ መጸደቅ ተያይዞ ዛሬ አሁን እየተሰራበት ያለው ሰንደቅ ዓላማችን የመጣው ማለት ነው። ስለዚህ ታሪካዊ ዳራው ባጭሩ ይሄን ይመስላል። ምናልባትም ደግሞ አሁንም እርሶም ሲያነሱት እንደነበረው የመደቦቹ እንዳለ ሆኖ ሁሌም መንግስታት አሊያም ደግሞ ነገስታት በሚቀያየሩበት ጊዜ ያለው አርማቸውን እየቀያየሩ ነው የሚሄደውት። ምናልባትም ደግሞ የሚቀያየሩትም አንድም የራሳቸውን ሀሳብ ፍልስፍናም ጭምር የነገስታታቸውንም አሊያም ደግሞ የመሪነታቸውንም ፍልስፍና የሚያሳዩበት አንዱ ጉዳይ እንደሆነ ነው እንግዲህ ምናልባት አብሮ ሊነሳ የሚችለው አይደል? ትክክል። አሁን እንደምናየው ማለት ነው መንግስታት ከፖለቲካ ዓላማቸው ጋር አያይዘው የሚያሳዩት ምልክት ነው ማለት ይቻላል። ለምሳሌ የንጉስታትን የስልጣን ጊዜ ብንወስድ ያው
ስልጣን የሚመጣው በዘር ነው የሚለውን ለማሳየት ይሄ ሞአንበሳ ምልክቱን ያስቀምጡበት ነው ማለት ነው። ከዛ በኋላ ደርግም የሶሻሊስት አርማውን እንደ አርማ አድርጎ የሚከተለውን እንትን ያሳያል ማለት ነው። አሁን እኛ አሁን ከ1983 ዓመተ ምህረት ጀምሮ አሁን ያለው ብሔራዊ ሰንደቅ ዓላማችን አሁን ያለው መንግስት የሚከተለውን እሳቤ የሚያሳይ በመሃሉ ማንሳት እንችላለን። ለምሳሌ አረንጓዴ፣ ቢጫ፣ ቀይ ሆኖ ቀለማቱ ማለት ነው። አርማው ግን በሰማያዊ መደብ ላይ ያረፈ የብሔር ብሔረሰቦች እኩልነትን የሚያሳይ ምልክት እንደ አርማ ማድረጋችን የመንግስትን የህዝብ ብዛ ሃይማኖት ያላት አገር መሆኑን የሚያሳይ ባንዲራ ነው ማለት ነው፣ ወይ ሰንደቅ ዓላማ ነው ማለት ነው። ብዙ ጊዜ ደግሞ ሰንደቅ ዓላማ እንግዲህ የአንድ ህዝብና የአንድ መንግስት በተለይም ደግሞ ሉዓላዊነቱን ስልጣኑን እና ነፃነቱንም ጭምር የሚያሳይ ነው ይባላልና ምናልባት ደግሞ ይሄ ተምሳሌትነቱ እንዴት ነው? ይሄ ሰንደቅ ዓላማ አንተ እንዳልከው የአንድ ህዝብና መንግስት ሉዓላዊነት መገለጫ ነው። የስልጣን ሉዓላዊነት የነፃነት መገለጫ ወይም ተምሳሌት ነው ተብሎ ነው የሚወሰደው። አንድ ሀገር የምትታወቅበት አሁን በዓለም ደረጃ ኢትዮጵያ የምትታወቅበት ይሄ ሰንደቅ ዓላማ ነው ማለት ነው። ኢትዮጵያ መለያችን ነው ማለት ይቻላል። ኢትዮጵያ ነፃነቷን የነፃነት ምልክት ኢትዮጵያ የነፃነት ምልክት ወይም ሌሎች ሀገራችን የራሳቸው ሰንደቅ ዓላማ አላቸው ነፃ ሀገር መሆናቸውን በቀኝ አገዛዝ ያልተያዙ ወይም ተይዘውም ከሆነ ነፃነታን ያወጁ ሀገር መሆናቸውን ሌላው ስልጣን ከሌላ አካባቢ የሚመጣላቸው ሳይሆን ህዝቡ ሉዓላዊ ስልጣን መሆኑ ህዝቡ ራሱ የስልጣን ባለቤት መሆኑ እንደ የስራታቸው ማለት ነው። ስለዚህ የአንዲት ሉዓላዊ አገር ሉዓላዊነት መገለጫ መለያ የነፃነት ተምሳሌት ተብሎ ነው የሚወሰደው። በዚህ ምክንያት ነው። ምክንያቱም አንድ ሀገር ነፃ ወይም ኢንዲፔንደንት ናት፣ ምንም ጣልቃ ገብነት የለም፣ ራሷን ችላ አገሯን የምትመራ ከሆነች የራሷ ሰንደቅ ዓላማ ይኖራታል። ስለዚህ የአገሪቷ የሉዓላዊነት መግለጫ እንደውም የነፃነት ምልክት እንደሆነ ተምሳሌት እንደሆነ በትክክል ሊታወቅ ይገባል ማለት ነው። ብዙ ሀገሮች በተለይም ከነፃነታቸውን ካገኙ በኋላ ምናልባትም ከ1960ዎቹ ወዲህ ብለን ልናነሳቸው እንችላለን እና ከቀኝ ግዛት ነፃ ከወጡ በኋላ የኢትዮጵያን የባንዲራ የቀለም መደቦችን እንደ አንድ መሰረት አድርገው ሲጠቀሙበት ነበረ። ምክንያቱም ከዛ በፊት የነበሩት ሁሉ እንግዲህ ለብዙ ዘመናት በቀኝ ግዛት ስር ስለነበሩ የዛን ቀኝ ግዛት ስር የነበሩትን አይነት ባንዲራዎችን አለባበሶቹንም ጭምር ያንን ሲጠቀሙ ነበርና ምናልባት ደግሞ ኢትዮጵያ በቀኝ ግዛት ያለመያዟ ሊዝ የመጣውንም ደግሞ እንግዲህ በአድዋ ላይ መመለሷ ለሌሎች ለአፍሪካ ሀገራት ምን አይነት እንትና አሳርፈዋል ይላሉ? ኢትዮጵያ እንደምታወቀው የረጅም ጊዜ ታሪክ ያላት የሰው ልጆች መገኛ ብቻ ሳይሆን የጥቁር ህዝቦች የነፃነት ተምሳሌት እንደሆነች ይታወቃል። ይሄ በትክክል ኢትዮጵያን ለመቀራመት ወይም በቀኝ አገዛዝ ለመያዝ መጥቶ ኢትዮጵያ አሳፍራ እንደመለሰች ማለት ነው ይታወቃል። ሰንደቅ ዓላማውም የነፃነቷ ምልክት ነው ብለናል። ይሄ ሰንደቅ ዓላማ ለጥቁር ህዝቦች በአጠቃላይ ለኢትዮጵያ ብቻ ሳይሆን ለአፍሪካ ሀገራትም አፍሪካ ሀገራት እንደምታወቀው አብዛኛው በቀኝ አገዛዝ ስር የነበሩት ሀገራት ናቸው። ስለዚህ ኢትዮጵያ የራሷን ነፃነት እና ሉዓላዊነት አስጠብቃ የኖረች ሀገር ስለሆነች ሰንደቅ ዓላማው ለሌሎች ተምሳሌት ነው ብዬ ነው የምገምተው። ኢቭን ነፃነቷን እኮ ለሌሎች ሀገሮች ነፃነቷን አስከብራ ስለነበረች የሌሎች ሀገራት ነፃነት ለማስከበር ስትታገል የነበረች ሀገር እንደሆነች ታሪክ ያስረዳናል። ስለዚህ ሰንደቅ ዓላማውም ለሌሎች ሀገራት ተምሳሌት ምክንያቱም የሉዓላዊነት መግለጫ የነፃነት ተምሳሌት ስለሆነ ከዚህ ጋር የማይለይ ነገር ነው ማለት ነው የሰንደቅ ዓላማ ጉዳይ። ስለዚህ ለሌሎች ሀገርም ተምሳሌት ነፃ የሆነች ሀገር ነፃነቷን ያስከበረች ሀገር ሰንደቅ ዓላማውም ከዚህ ጋር በማያያዝ ማየት እንችላለን ማለት ነው።
ወደ ዋናው ሀሳባችን እንምጣና አቶ ኢሳ በተለይም እንግዲህ እንደ ኢትዮጵያ እንደ ሀገር አቀፍ ደረጃ አዲስ ዓመት በገባ የጥቅምት ወር መጀመሪያ ሳምንት አካባቢ ላይ የሰንደቅ ዓላማ በዓል ይከበራልና ምናልባት የዚህ መከበሩ ፋይዳውና ዓላማው ምንድነው? ይሄ እንደምታወቀው የሰንደቅ ዓላማ ቀን መከበሩ ዓላማው አንደኛ የብሔራዊ አንድነታችን ኩራትና ምልክት ለሆነው ለሰንደቅ ዓላማው ለብሔራዊ አንድነታችን ለብሔራዊ ነጻነታችን ተምሳሌት የሆነው ምልክት ለሆነው ሰንደቅ ዓላማ ክብር መስጠት አስፈላጊ ስለሚሆን ነው። ስለዚህ የሰንደቅ ዓላማ ቀን ማክበር አንደኛ ለሰንደቅ ዓላማው ራሱ የሉዓላዊነታችን ተምሳሌት ምልክት ስለሆነ ክብር መስጠት አስፈላጊ ስለሆነ ነው ማለት ነው። አንደኛው በዚህ መያዝ አለበት። ሌላው ለሀገራችን ብሔራዊ ጥቅሞች፣ ነጻነት፣ ህብረ ብሔራዊ አንድነታችን ለማጠናከር ያለንን ቁርጠኝነት ማሳያም ስለሆነ ማለት ነው። አሁን አንደኛ ኢትዮጵያ ለምሳሌ የነበረውን ነጻነቷን እንዴት ነው ስታስከብር የነበረው? ይህንን ማስታወስ በዚህ ቀን መዘከር። ለዚህ ደግሞ ሰንደቅ ዓላማው ለነጻነታችን ሰንደቅ ዓላማውን ያቆዩት ደግሞ ጀግኖች የሀገራችን ጀግኖች አሉ። እነሱንም ማስታወስ ከሰንደቅ ዓላማ ጋር አያይዞ ስለዚህ ለዚህም አንደኛ ለሰንደቅ ዓላማው ብቻ ክብር መስጠት ሳይሆን ህብረ ብሔራዊ አንድነታችን ነው ይህንን ያመጣው። የህዝቦች አንድነት ነው በጀግኖች ተጋድሎ የመጣ ስለሆነ አንደኛ ይህንን ለማስታወስ፣ ሌላው ደግሞ የዛሬ ትውልድ ደግሞ የደረስንበትን ተጋድሎ አውቆ ዝም ብሎ አይደለም ኢትዮጵያ ነጻነቷን ያስከበረችው በደም ነው፣ በአጥንት ሰጥተው ነው ጀግኖች አባቶቻችን ማለት ነው። ስለዚህ የዛሬው ትውልድ ደግሞ ይሄንን ተረድቶ ለሰንደቅ ዓላማው ቃል የሚገባበት ቀን ተወስኖ እሱን ማክበር ስለሚገባ ዳግም ትውልዱ ቃል የሚገባበት ስለሆነ ይህንን ማክበር ያስፈልጋል ማለት ነው። ለምሳሌ አንድነታችን፣ ብዝሃነታችን ውበታችን ነው። ግን የአንድነታችን ጥንካሬ ነው ይህንን እንትን ያቆየው። የህዝቦች አንድነት ጠንካራ አንድነትን ይዘን ስለቆየን ነው ሰንደቅ ዓላማችንን ለዛሬ ያደረስነውና አንደኛ ለይህንን ኢቭን አንድነታችንን ለማጠናከር ራሱ የራሱ ድርሻ ስላለው ይህንን ማክበር በጣም አስፈላጊ ነው ለማለት ነው። ስለዚህ አሁን ፈረንጆች ምን ይላሉ? ለምሳሌ ፕሮሞቲንግ ዩኒቲ ኤንድ አይደንቲቲ ይላሉ። አንድነትንና ብዝሃነትን ፕሮሞት ለማድረግ የሰንደቅ ዓላማ ቀን በጣም ወሳኝ ነው ይላሉ። እኛም ይሄንን ሌላው ደግሞ ተጋድሎ ታሪክን ጥሩ ታሪክ ያላት ሀገር ኢትዮጵያ የብዙ ለሌሎች ሀገራትም ተምሳሌት የሆነች ሀገር የባንዲራ ነጻነት ማነው ሉዓላዊነትን አስከብራ የቆየች ይህንን ደግሞ የባንዲራ ቀን ማክበር ማለት ለሌሎችም እጅግ አስፈላጊ ስለሆነ ለህዝቦቻችን በጣም ወሳኝ ነው ለማለት ነው። ይህንን ያህል ክብደት ያለውን ሰንደቅ ዓላማ እንግዲህ በአጠቃቀም ደግሞ ምናልባት የራሱ ህግ ሊኖረው ይችላልና ምናልባት አንዳንዴ አጠቃቀማችንም ያልተገባ ቦታ ላይ ሰንደቅ ዓላማውን ስንጠቀምበት የሚስተዋሉበት ቦታዎች ሊኖሩ ስለሚችሉ አጠቃላይ ደግሞ ህጉስ ምን ይላል አጠቃቀሙ ዙሪያ ላይ? በጣም ጥሩ። አንደኛ አሁን በተጨባጭ ያለው ሰንደቅ ዓላማን በሚመለከት በመጀመሪያ ደረጃ ህገ መንግስታችንን ማንሳት እንችላለን። ህገ መንግስት የ1987 ወይም በፈረንጆች በ1995 የወጣው የኢትዮጵያ ህገ መንግስት አንቀጽ 3 ላይ ስለ ሰንደቅ ዓላማ ጥሩ የሆነ ድንጋጌ ይዟል። ሁለተኛ ደግሞ ሁለት አዋጆችን ማንሳት እንችላለን። አዋጅ ቁጥር 654 2001 የወጣ አዋጅና የኢትዮጵያ የሰንደቅ ዓላማ አዋጅ አለን። ማሻሻያው ደግሞ የዚህ አዋጅ ማሻሻያ ወይም ሁለት አንቀጽ ያሻሸለው
አዋጅ 863 2006 የወጣው አዋጅ ማንሳት እንችላለን። 2006 የወጣው ይሄ አዋጅ 863 ሁለት አንቀጾችን ብቻ ነው የያዘው። አንደኛ የመጀመሪያው ይሄ 654 የያዘው በመስከረም ወር እንደሚከበር ነው የሰንደቅ ዓላማ ቀን። ስለዚህ አንዱ ይሄንን አንቀጽ በማሻሻል ይሄ አዋጅ 863 አዋጅ ምንድነው ያደረገው? በመስከረም ማነው መሆኑ ቀርቶ በጥቅምት መጀመሪያ ሰኞ እንዲከበር ያደረገ ነው። ሌላው ደግሞ ማሻሻያ የተደረገበት አንቀጽ 22 ንዑስ አንቀጽ 2 ነው። ምንድነው? ምክር ቤት የህዝብ ተወካዮች ምክር ቤት በእረፍት ላይ ባሉ ጊዜ ብሔራዊ አዘንን በሚመለከት ሰንደቅ ዓላማው ዝቅ ብሎ እንዲታወጅ ስልጣኑን ለአፈ ጉባኤው የሰጠበት ሁኔታ ነው ያለው ማለት ነው። ስለዚህ ሌላው እንዳለ 654 ነው ማለት ነው እስካሁን ስራ ላይ ያለው። ስለዚህ ዋናው የኢፌዴሪ የሰንደቅ ዓላማ አዋጅ 654 2001 የሚያትተው አንደኛ አንቀጽ 5 የሰንደቅ ዓላማ ምንነትን ነው የሚያስቀምጠው። የሪፐብሊኩ ሉዓላዊነትና የህዝቦች በመፈቃቀድ ላይ የተመሰረተ አንድነት መገለጫ እንደሆነ ያስቀምጣል። አንቀጽ 6 ደግሞ ቀለማትና ቅርጽን ነው የሚያስቀምጠው። ሌላ አንቀጽ 7 ደግሞ የሰንደቅ ዓላማ ቀለማትና ትርጉሞች ምን እንደሆኑ ነው የሚያስቀምጠው። ትርጉሙ ያው ይታወቃል። አረንጓዴ የስራ ልምላሜና የእድገት ምልክት እንደሆነ፣ ቢጫ ደግሞ የተስፋ የፍትህና የእኩልነት ምልክት እንደሆነ፣ ቀዩ የነጻነት ምልክት እና የእኩልነት ምልክት እንደሆነ ያስቀምጣል። ስለዚህ ሌላው የአርማ ትርጉም ነው። እዛ ውስጥ ባልገባም ኮከቦች ያሉት የብሔር ብሔረሰቦች የህዝቦች እንዲሁም የሃይማኖት እኩልነትን የሚያሳይ እኩል የተሰመሩ መስመሮች ይህንን ነው የሚያሳዩት። የተዋቀረው ኮከብ ደግሞ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በመፈቃቀድ የመሰረቱት አንድነትን ያመለክታል ማለት ነው። ቅድም ያልከው አሁን መንግስታችን የህዝቦችን አንድነት እኩልነት ለማረጋገጥ የተነሳ መሆኑ ራሱ ከሰንደቅ ዓላማ ማየት እንችላለን። ሌላው ሰንደቅ ዓላማ አጠቃቀም በሚመለከት አንደኛ መጠኑን አስቀምጧል። ሰንደቅ ዓላማ መጠኑ ምንድነው የሚለው በአዋጅ 654 አስቀምጧል። ለምሳሌ በከፍተኛ አደባባይ የሚሰቀለው ምን አይነት ሰንደቅ ዓላማ ነው መጠኑ? በመካከለኛ አደባባይ የሚሰቀለው እንዴት ነው? በመስሪያ ቤቶች፣ በከፍተኛ የትምህርት ተቋማት እና ድርጅቶች አደባባይ፣ በትልልቅ የመንግስት ህንፃዎች ላይ መጠን አስቀምጧል። በከፍተኛ መርከቦችና በሰልፍ ጊዜ በክብር ዘብ የሚያዘው መጠኑ ምን ያህል ነው? የመሳሰሉትን አስቀምጧል። ይህንን የማነሳለ እኮ እብን ከመጠኑ በላይ ህጉ ከሚያስቀምጠው ካስቀመጠ ሌላው ትክክል እንዳልሆነ ለማለት ነው። መሰቀል ያለበትን ቦታ ያስቀምጣል። ለምሳሌ በፓርላማ፣ በህዝብ ተወካዮች ምክር ቤት፣ በሚኒስትሮች ምክር ቤት ከላይ እስከ ታች ባሉ የክልል የስልጣን አካላት፣ በፍርድ ቤቶች፣ በትምህርት ቤቶች፣ በመከላከያ ድርጅቶች፣ በፖሊስና በጠረፍ ጥበቃ ተቋማት፣ በአምባሲዎች፣ በአምባሳደሮች መኖሪያ ቤት ህንፃዎች እንዲሁም የሪፐብሊኩ መርከቦች እና ጀልባዎች በየቀኑ ይሰቀላል። በየቀኑ እንግዲህ በንዑስ አንቀጽ 2 ደግሞ የመንግስት መስሪያ ቤቶች አሁን ከዚህ ከተጠቀሱት ውጪ ያሉት የመንግስት መስሪያ ቤቶች ከተዘረዘሩት ውጪ ያሉት በብሔራዊ በዓላት ቀን ይሰቅላሉ ብሎ አስቀምጧል። ስፍራዎችንም ለይቷል። አንቀጽ 12 ንዑስ አንቀጽ 3 የት ስፍራዎች መሰቀል እንዳለባቸው ይደነግጋል። ሌላው የሚሰቀልበትና የሚወርድበት ሰዓት ነው። ጧት ለምሳሌ አንቀጽ 15 ከጧቱ 12 ሰዓት ተሰቅሎ አሁን ያልኩት እንትን ከበሽቱ 12 ሰዓት ደግሞ መውረድ አለበት። ሰንደቅ ዓላማው ይህንን ያህል የአንዲት ሉዓላዊት ሀገር
ማሳያ መገለጫ ከሆነ ደግሞ አጠቃቀሙ ላይ አሁን የሚያነሱትን አይነት ስርዓት ካለው ሊሰጠው የሚገባ ክብር ደግሞ ምንድነው? በጣም ጥሩ ህጉ እያስቀመጠ ያለው ማንኛውም ኢትዮጵያዊ ዜጋ ለሰንደቅ ዓላማው ተገቢውን ክብር መስጠት አለበት ማለት ነው። አንደኛ አሁን የምንለውን ፕሮሲጀር ተከትሎ መሰቀል ያለበት ቦታና ጊዜ መሰቀል አለበት፣ መውረድ ያለበትን ጊዜ መውረድ አለበት ማለት ነው። በዚህን ሰዓት ሲሰቀልና ሲወርድ ደግሞ ተገቢውን ክብር መስጠት አለበት። ተገቢው ክብር ምን ያመለክታል? ብዙ ነገሮች አሉት። የተከለከሉ ነገሮችን ብዙ በኋላ ላይ መጥቼ ያነሳሉ። ተገቢው ክብር መስጠት ማለት ለምሳሌ ኢቭን ሌላ እዚህ ላይ ሌላ ነገር መለጠፍ ኢቭን የሚሰቀልበት እንትን ላይ ቋሚ እንትን ላይ ሌላ ማስታወቂያ መለጠፍ የተከለከለ መሆኑን ያስቀምጣል። ኢቭን ሰንደቅ ዓላማው ላይ የሆነ መጽሐፍ፣ ጽሁፍ፣ ጭረት ምናምን ማስቀመጥም አስፈላጊ አይደለም። ስለዚህ ተገቢው ክብር ሲባል ሲወርድ ሲወጣ እንደምታወቀው ሰው ቆሞ ክብር መስጠት አለበት ማለት ነው። ክብር መስጠት አለበት ማለት ነው። ሌላው ህጉ በሚለው መንገድ መጠቀም አለብን ማለት ነው። ከዚህ ውጪ መጠቀም ክብር አልሰጠህም ማለት ነው። ለባንዲራችን ለሰንደቅ ዓላማው ክብር አልሰጠህም ማለት ነው። ስለዚህ ተገቢው ክብር የመስጠት ግዴታ በኢትዮጵያ ዜጋ በማንኛውም ኢትዮጵያ ዜጋ ላይ ይጥላል ማለት ነው። ምናልባት ደግሞ ከዚሁ ጋር አያይዘ የምናነሳው ምንድነው ለምሳሌ ይህንን ያህል ክብር የሚሰጠው ሰንደቅ ዓላማ ከሆነ ይህንን ክብር ተላልፎ እርሶም አሁን ሲያነሱት እንደነበረው ላዩ ላይ ጽሁፍ መጻፍ፣ ባልተገባ ቦታ ላይ መስቀል አይነት ጉዳዮችን የሚፈጽም አካል ካለ ምን አይነት ቅጣትስ ነው ይዞ የሚመጣው? አሁን አንተ እንዳልከው በሰንደቅ ዓላማ ዙሪያ የተከለከሉና ቅጣት የሚያስከትሉ ተግባራት በአዋጅ ቁጥር አይ ቲንክ አንቀጽ 23 የተከለከሉ ተግባራትን ያስቀምጣል። ቀጥሎ ያለው ደግሞ አንቀጽ 24 ቅጣትን ይጥላል። ለምሳሌ የተከለከሉ ነገሮች አንቀጽ 23 ላይ በአዋጁ በተደነገገው መሰረት አርማውን ሳያካትቱ መጠቀም የተከለከለ መሆኑ፣ ለምሳሌ አረንጓዴ፣ ቢጫ፣ ቀይ ብቻ አርማውን ሳታረግ ያው እንዳንድ ግንዛቤ የሚሆን ስናይ ነበር ማለት ነው እንደዛ አይነት ችግሮች። ስለዚህ አዋጁ እያለ ያለው አርማውን ካለ የሌለው አረንጓዴ ብቻ ቢጫ ቀይ ብቻ መሆኑን ብቻ ይዞ መጠቀም ራሱ የተከለከለ ነው። ምክንያቱም የኢትዮጵያ ሰንደቅ ዓላማ አይደለም። ኢትዮጵያ ሰንደቅ ዓላማ በአዋጅና በሕገ መንግስታችን ምን አይነት ቅርጽ መያዝ እንዳለበት፣ ምን አይነት ቀለም መያዝ እንዳለበት ያስቀምጣል። ከዚህ ውጪ አርማውን ሳያካትቱ መጠቀም ራሱ የተከለከለ መሆኑን። ሁለት ሰንደቅ ዓላማ ላይ ቃላቶች መጻፍ፣ ሌሎች ምልክቶች፣ አርማዎችን ወይም ስዕሎችን ለጥፎ መገልገል የተከለከለ መሆኑን። ከዚህ ጋር ተያይዞ ያረጁ የተበላሹ ቀለማቸው የደበዘዘና የተቀደደ ሰንደቅ ዓላማ ራሱ መጠቀም የተከለከለ። አንቀጽ 24 ቅጣቶችን ነው የምጥለው። ለምሳሌ አንቀጽ 23 ከሰብ አርቲክል 2 እስከ 11 የተላለፈ በ3000 ብር የገንዘብ መቀጮ ወይም 1 ዓመት በሚደርስ ጽኑ እስራት ይቀጣል። ይሄ ከ2 ጀምሮ እስከ ንዑስ አንቀጽ 11 ያሉትን ማለት ነው ተላልፎ የተገኘ ንዑስ አንቀጽ 1 ግን 23 ንዑስ አንቀጽ 1 ትንሽ ከፍ ያደርጋል ማለት ነው። 5000 ብር በሚደርስ የገንዘብ መቀጮና መቀጮ ወይም 1 ዓመት ከ6 ወር በሚደርስ ጽኑ እስራት ይቀጣል ማለት ነው። ስለዚህ አሁን በትክክል መገንዘብ ያለብን ነገር ምንድነው? ለሰንደቅ ዓላማችን ጥሩ ክብር መስጠት በጣም አስፈላጊ ስለሆነ፣ ምክንያቱም ሰንደቅ ዓላማ ማለት የሀገራችን የአንድነታችን የነጻነታችን ተምሳሌት ስለሆነ ተገቢውን ክብር መስጠት አለብን። ይሄ ሲባል የተከለከሉ ተግባራትን ማድረግ የለብንም ማለት ነው። የተከለከሉ ድርጊቶችን ማድረግ የለብንም።
ከዚህ ዋናው ግን የበለጠ ነገር የህዝባችን ግንዛቤ በዚህ አጋጣሚ በሰንደቅ ዓላማ ቀን ምንድነው ማድረግ ያለብን የሚለውን ሚዲያው እኛም ሁላችንም ማለት ነው ለህዝባችን ግንዛቤ መስጠት። ግማሹ ከግንዛቤ ማነስ የተነሳ ወይ የሆነ ቁሳቁሶች መሸፈኛ ያደርጋል ወይ ጠረጴዛ ላይ መሸፈኛ ያደርጋል። የትኛውን የተከለከለው የሚል በጥልቀት ግንዛቤ ላይኖረው ስለሚችል በትክክል ምንድነው የተከለከሉ ተግባራት የሚለውን መገንዘብ አለብን። ከዚህ ውጪ ያው ቅጣት ያስከትላል ማለት ነው። ይሄንን ከተላልፈን ከተገኘ እነዚህ ቅጣቶች መኖራቸውን በትክክል መገንዘብ ያስፈልጋል ማለት ነው። ዋናውም የዚህ ፕሮግራም ዓላማ ይህንን ለማህበረሰቡ አሊያም ደግሞ ለህዝቡ የግንዛቤ መፍጠር አንዱ ዓላማው ተደርጎ ስለሚወሰድ ስለዚህ እንግዲህ ተመልካቾቻችንም ግንዛቤ የሚወስዱ ይመስለኛል። ምናልባት ወደ መጨረሻው እንሂድና እንግዲህ ይህንን የሰንደቅ ዓላማ ቀን በየአመቱ እየተከበረ ነው የሚገኘውና ምናልባት እስካሁን እየተከበረ ባለው ሂደት ውስጥ ደግሞ ምን አይነት ውጤቶችን አስገኘ በሚለው ሀሳቦቻችንን እንቋጭ። ይሄ በጣም ጥሩ ጥያቄ ነው። የሰንደቅ ዓላማ ቀን ማክበራችን እንግዲህ ዓላማው ምን እንደሆነ ቅድም ለማንሳት ሞክረናል። አንደኛ የህዝቦችን አንድነት በመፈቃቀል ላይ የተመሰረተ አንድነታችንን ያጠናክራል ብለናል። እውነት ለመናገር በለውጡ ማግስትና አሁን ዛሬ የደረስንበትን የሰንደቅ ዓላማ አጠቃቀማችን ራሱ ብንወስድ ብዙ ለውጦች እንዳሉ ማየት እንችላለን። ስለዚህ የህዝባችን ለሰንደቅ ዓላማ ያለው ግንዛቤ ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ ብዬ ገምታለሁ። አሁን በለውጡ ማግስት እንዳየው ለክብር ጠቅላይ ሚኒስትራችን ድጋፍ ሰልፍ ላይ ህዝባችን ሲወጣ እያንዳንዱ የፈለገውን ሰንደቅ ዓላማ ነው ይዞ የሚወጣው። ምንም ያለው ከግንዛቤም ይሁን ስላላመነበትም ይሁን የፈለገውን ይዞ ይወጣል። አሁን ግን እንደዛ አይነት ነገር ብዙም እኔ ራሴ እንትን ሊሆን ይችላል ከጊዜ ወደ ጊዜ መሻሻሎች አሉ። እውነት ለመናገር አንደኛ ግንዛቤ በሰንደቅ ዓላማችን ላይ ያለው ግንዛቤ ይሄ ማለት ምንም ብሔራዊ መግባባት ተፈጥሯል ማለት አይደለም። እብን ብዙ ነገሮች ያልተግባባንባቸው ነገሮች በአገራዊ ምክክር ኮሚሽን ችግራችንን መፍታት አለብን እየሄድን ነው። አንዱ የሰንደቅ ዓላማ ኢሹ ነው ያልተግባባንበት ጉዳይ። ግን እዚህ ላይ ራሱ መሻሻሎች አሉ የሚል የራሴ ግንዛቤ ለመስጠት ነው። የመጣው ለውጥ ከጊዜ ወደ ጊዜ በሰንደቅ ዓላማ ያለው ግንዛቤ እየተሻሻለ መጥቷል። ሁለተኛ ለውጥ መጥቷል ብዬ ውጤት መጥቷል ብዬ የማስበው ህብረ ብሔራዊ አንድነታችን እየተጠናከረ መጥቷል። ህብረ ብሔራዊ አንድነታችን ስል ይሄ ብቻ ነው ያመጣው ማለት ሳይሆን አንዱ የሰንደቅ ዓላማ ቀን ማክበራችን የራሱ ድርሻ አለው ብዬ ገምታለሁ። ምክንያቱም ትርክትን አንድ የማድረግ ህብረ ብሔራዊ አንድነታችንን ለማጠናከር ዘርፈ ብዙ ስራዎች ተሰርቷል። ይሄ ብቻውን ያመጣው ውጤት ነው። የሰንደቅ ዓላማ ቀን ማክበራችን ብቻውን ያመጣው ውጤት ነው ማለት ባይቻልም የሰንደቅ ዓላማ ቀን ማክበራችን አንደኛ የህዝቡ ግንዛቤ በሰንደቅ ዓላማ ላይ ለምንድን ነው ሰንደቅ ዓላማ ራሱ የሚከበርበት ሁኔታ ግንዛቤ በየጊዜው እየጨመረ ስለሚሄድ ይሄ ደግሞ የህዝቦች አንድነት መፈቃቀር ጥላቻ የበዛበት ነበር እኮ ሰው በቃ በብሔር በጎሳ በሃይማኖት ተከፋፍሎ እንትን የሚልበት ሁኔታ ነው ያለው። አንደኛ የመንግስት ትኩረት ብዝሃነት ውበታችን ነው እና በዚህ ውስጥ ደግሞ ህብረ ብሔራዊ አንድነታችንን ለማጠናከር በተሰራው ስራ በአንድነታችን ከጊዜ ወደ ጊዜ እየጠነከረ መጥቷል። የጥላቻ መጠንም እየቀነሰ መጥቷል። ከዚህ ውስጥ አንዱ እንደው የራሱ ድርሻ አለው ብዬ የማነሳው ከተሰሩ ስራዎች የሰንደቅ ዓላማ ቀን ማክበራችን አንድነታችን ምልክት ነው፣ የነጻነታችን ተምሳሌት ነው።
ኢትዮጵያ የምትባል ሀገር መኖር አለባት ብሎ የህዝባችን ግንዛቤ ከጊዜ ወደ ጊዜ እየጨመረ ስለመጣ የነበረው ክፍፍል ራሱ እየቀነሰ ነው። ኢቭን ከሰላም አንፃር በሰንደቅ ዓላማ ያንን ለምን ያስክ ብሎ ህዝቡ ራሱ ግጭት የሚያነሳበት ሁኔታ ከዚህ ጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታ ስላለ በሁሉም መስኩ ይሄ የሰንደቅ ዓላማ ቀን ራሱ የራሱ ድርሻ አለው። ስለዚህ የአንድነታችን ጥንካሬ ተምሳሌት ነው። ይህንን የሚያጠናክር ስለሆነ አንድነታችንን በማጠናከር የራሱ ድርሻ አለው። ውጤቱ በዚህ ቢታይ የሚል ሀሳብ ለመስጠት ነው። መልካም። አቶ ኢሳ ቦሩ በህዝብ ተወካዮች ምክር ቤት የህግና ፍትህ ቋሚ ኮሚቴ ምክትል ሰብሳቢ እዚህ ስቱዲዮአችን ድረስ መጥተው ይህንን ሀሳብ ስለሰጡን እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን እንግዲህ ከአቶ ኢሳ ጋር የነበረን ቆይታ ይህንን ይመስላል። ስለ ተከታተላችሁን እጅግ አድርገን እናመሰግናለን። ከቀሪ የኦቤን ሆርን ኦፍ አፍሪካ ዝግጅቶች ጋር ቆይታችሁን እንድታደርጉ ከወዲሁ ጋብዛችኋለን። መልካም ጊዜ